ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን ከኛ ጋር ስትቆዩ በርከት ያሉ ዕለታዊ ጥንቅሮችን ትከታተላላችሁ። አስቀድመን ግን ዛሬም እንደ ሁልጊዜው ከሀገር ቤት ነው መነሻችንን የምናደርገው፣ እናስደምጣችሁ በአውሮፓ የመረጃ ሰዓታችን ዛሬ በጣም አንድ ተጫዋች የገጠመው ነገር በጣም አሳዛኝ ነው። ጉዳት አስተናግዷል። ከዓለም ዋንጫ ውጭ ይሆናል ተብሎ ይጠበቃል። ጉዳዩን በስፋት እንመለከተዋለን። በአውሮፓ ትልቅ ክለቦች፣ ትልልቅ ሊጎች ወቅታዊና ዕለታዊ ጥንቅሮችን እናነሳለን። በከዋክብቶችም ረገድ ለእናንተ ውድ አድማጮቻችን ለሰዓቱ ያሰናዳናቸው መረጃዎች አሉ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በቀሪ ጨዋታዎች ዙሪያና ከአዳዲስ ሕጎች ጋር በተያያዘ አዳዲስ የወጡ ውሳኔዎች አሉ፣ እንመለከታቸዋለን። እነኝህን ጉዳዮች በተመለከተ ውድ ቤተሰቦቻችን በፕሪሚየር ሊጉ የተወሰኑ መረጃዎችን በተለይም በዕለታዊ መረጃ ካነሳን በኋላ ትልቆቹን የፕሪሚየር ሊግ ክለቦች ወቅታዊና ዕለታዊ መረጃ እናደርሳቸዋለን። ጆሴፍ ፔፕ ጋርዲዮላ ነጥብ መጣል አንችልም ብለዋል። ከዛ ውጭ እሳቸው አልናገርም ያሉበት ጉዳይን ተናግረውት ማይክል አርቴታን አናግረዋቸዋል። ለየት ያለ ጥንቅር ይዘናል። ለሲቲ ደጋፊዎች ስታደምጡ ወሳኙ ተጫዋች ከጉዳት ተመልሷል። ለሲቲዎች መልካም የሚባሉ ዜናዎችን ይዘናል። በቼልሲም በኩል በተመሳይ ሊያም ሮዘኒየር ተጫዋቹ ከጉዳት ነፃ መሆኑን አረጋግጧል። ያ ማለት በቼልሲ በኩል ከሰሞኑ ከጉዳት የተመለሱ ተጫዋቾችን ጨምሮ የስኳድ ዴብዙ አሁን ወደ ነበረበት ከፍታ ተመልሷል። ተጨማሪ መረጃዎችን ይዘናል። የሰሜዎቹ የክለቦች ዓለም ሻምፒዮኖቹ ቼልሲ ደጋፊዎችም አብራችሁን ቆዩ። ከሊቨርፑል ጋር በተያያዘ ከወደ ጀርመን አንድን ተጫዋች እየተመለከቱ ነው። ፈረንሳይም እንጓዛለን፣ ምክንያታችን ሊቨርፑል ነው። ከዝውውር ዜና ጋር በተያያዘና የቡድን ዜና ለሊቨርፑልውያን እንዲሁ በመረጃ ሰዓታችን አካተን ይዘን መተናል። ሚኬል አርቴታ ተበሳጭተዋል። ከብስጭታቸው ጀርባ ጆሴፕ ፔፕ ጋርዲዮላ፣ አሰልጣኝ አርኔ ስሎት በሲሱም ቢሆን ማይካል ካሪክ እጅ አለበት። እሳቸው የተበሳጩበትን ምክንያት በጋዜጣዊ መግለጫቸው አንስተን ስንነግራችሁ ፈገግ ትላላችሁ። በአርሰናል በኩል የቡድን ዜና ስናነሳ የፋቪያን ሁዝለንን ምላሽ አካተናል። ከዛ ውጭ ዴክላን ራይስ፣ ኦዴጋርድ፣ ቤን ዋይትን ጨምሮ እሳቸው ወቅታዊ የቡድን ዜና ላይ ጋዜጣዊ መግለጫቸው ላይ በርካቶች ላይ ምላሽ ሰጥተዋል። ለእናንተ ውድ አድማጮቻችን ለአርሰናል ደጋፊዎች ተጨማሪ መረጃዎችን ስናነሳ ጥያቄ ይዘናል። አርሰናላውያን ምላሻችሁን ስለምንሻ በዩቲዩብ ገጻችን እስከ ፕሮግራማችን ፍጻሜ ቆዩ። ዩናይትድ እንደተለመደው አድርጓል ውድ ቤተሰቦቻችን። ስለዚህ ከዚህ በኋላ ለመተንበይ ለመገመት በዩናይትድ ዙሪያ እስከማይቸግር ድረስ ነው ዩናይትዶች ያደረጉት። ለየት ያለ አስገራሚ መረጃ ለዩናይትድ ደጋፊዎች አድርሰን ነው የዩናይትድን መረጃ የምናደርሳችሁ። ለመሆኑ ጉዳት ላይ ያሉ የዩናይትድ ተጫዋቾች በዚህ ሳምንት በሚደረገው ጨዋታ ላይ ይገኛሉን? የአሰልጣኝ ማይክል ካሪክ ሙሉ ጋዜጣዊ መግለጫ ለዚህ በቂውን ምላሽ ይዟል። እሳቸው በርካታ ነጥቦችን አንስተዋል። ሻምፒዮንስ ሊግን፣ የቆመ ኳስ፣ የክለባቸውን ወቅታዊ ብቃት በተመለከተና በርካታ ጉዳዮች ላይ ምላሽ ይሰጣሉ። ከተጋጣሚያቸው ኒውካስል ዩናይትድ አንጻርም ተጨማሪ መረጃዎችን ስናነሳ ዩናይትድ ቤት ዝውውሮችን በስፋት ይዳሰሳሉ። አብራችሁን ስትቆዩ እነኝን ብቻ አይደለም ሌሎች በርከት ያሉ ዕለታዊ ጥንቅሮችን ይዘናል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በሀገር ቤት መረጃዎች ነው የምንጀምረው። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ዛሬም ቀጥለው ተካሂደዋል። በኢትዮጵያ ፕሪሚየር ሊግ 2 ጨዋታዎች ተጠናቀው ውጤት እጃችን ላይ ደርሷል። አንደኛው መርሃ ግብር ኢትዮጵያ ንግድ ባንክን ከመቻል ያገናኘ ጨዋታ ነበረ። መቻል 2-0 በሆነ ውጤት ጨዋታውን ድል አድርጓል። 19ኛው ደቂቃ ላይ ቻርልስ ሙሴጌ፣ 83ኛው ደቂቃ ላይ አለም ብርሃን ይግዛው ከመረብ ያሳረፏቸው 2 ግቦች ናቸው መቻል
ጨዋታውን 2-0 ድል እንዲያደርግ እየረዳው። ሌላኛው መርሃ ግብር በቅዱስ ጊዮርጊስና በነገሌ አርሲ መካከል የነበረ ጨዋታ ነው። ይህ ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቀቀ። ነገሌ አርሲ 37 ነጥብ፣ መቻል 34 ነጥብ፣ ቅዱስ ጊዮርጊስ 25 ነጥብ፣ ኢትዮጵያ ንግድ ባንክ 24 ነጥብ ላይ ደርሰዋል ከዛሬ ጨዋታዎች በኋላ። ውድ ቤተሰቦቻችን በዩቲዩብ ገጻችን የምትገኙ ውዶቻችን ይህን መረጃ ለእናንተ ውድ አድማጮቻችን ስናደርሳችሁ ወልዋሎ ዓዲግራት ዩኒቨርሲቲ ሽረ ምድረ ገነትን በጌትነት ተስፋ 18ኛ ደቂቃ ግብ 1-0 እየመራ ሲሆን ሸገር ከተማ ከኢትዮጵያ ንግድ ባንክ 0-0 ነበሩ። በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን አጠቃላዩን ውጤት አካተን እንመጣለን። ዛሬ በእግር ኳስ ዓለሙ በጣም አሳዛኙ ዜና የሮድሪጎ ጉዳት ነው። የሪያል ማድሪዱ ተጫዋች ሮድሪጎ የኤሲኤል ጉዳት አስተናግዷል። ብራዚል የፊት ወሰር ተጫዋች ሮድሪጎ የኤሲኤል ጉዳት እንዳጋጠመው በርከት ያሉ የስፔን መገናኛ ብዙሃን ጨምሮ ታማኙ የዜና ምንጭ ፋብሪዞ ሮማኖ አረጋግጦታል። ሮድሪጎ በጉልበት ጉዳት ምክንያት እስከ 6 ወራት ከሜዳ ሊርቅ እንደሚችል ዘገባዎች ሲያመላክቱ፣ ውድ ቤተሰቦቻችን የዓለም ዋንጫ ሊጀመር ድፍን 100 ቀናት ብቻ እንደቀሩት ሳይዘነጋ ማለት ነው። ከዚህ ጋር በተያያዘም ከዚህ በተጨማሪም የውድድር ዓመቱ ውጪ ሲሆን በቀጣይ 2026 የዓለም ዋንጫም ለሱ ከተመልካችነት ያለፈ የተሳታፊነት ሚና እንደማይኖረው ነው እየተረጋገጠ የሚገኘው። ይህ ለተጫዋቹ በጣም አሳዛኙ ዜና ነው። በተለይም ጉዳቱ የመጣበት ሰዓት ሪያል ማድሪድ እንደ ቡድን የሚጎዳበት አጋጣሚ ያለ ምንም ጥርጥር የለውም። እንዴት ይህንን ይፈቱታል የሚለው በቀጣይ ይጠበቃል። ለተጫዋቹ ግን ጥሩ የሚባለው ዜና አይደለም። ጣሊያን ደረስን። በጣሊያን ሴሪኤ 27ኛ ሳምንት ከተጠናቀቀ በኋላ ሴሪኦ በኢንተር ሚላን መሪነት በኤስ ሚላን ተከታይነት እንደቀጠለ የ10 ነጥብ ልዩነቱን በዚህ ሳምንት እንደቀጠለ ይታወቃል። ቀጣይ ሳምንት ሁለቱ አያላን ይፋለማሉ። እስከዛው ግን በ27ኛ ሳምንት ከነበሩ ጨዋታዎች ከየጨዋታዎቹ ምርጥ 11 በኦፊሻል ገጹ የጣሊያን ሴሪ ይፋ አድርጓል። በዚህ መሰረት ግብ ጠባቂ ሙሺ ተመርጧል ከሳሱሎ በ3-4-3 ሶስቱ ተከላካይ ዌስሊ ከሮማ፣ ፓቭሎቪች ከኤስ ሚላን፣ ዲማርኮ ከኢንተር ሚላን፣ አራቱ የአማካይ ስፍራ ተጫዋቾች ኮኔ ከሳሱሎ፣ ፓስሊ ከሮማ፣ ኦድጋርድ ከቦሎኛና እንደዚሁም ፍሎሪንሾ ከካግላሪ ተመርጧል። የፊት መስመሩን ዴቪስ ከዩዲኒዜ፣ ሮሜሎ ሉካኮ ከናፖሊና ጄሱስ ሮድሪጌስ ከኮሞ የተመረጡ ናቸው። ለጣሊያን ሴሪ ቅርብ የሆናችሁ የጎደለ አለ የምትሉት ካለ በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ጻፉልን። ውድ ቤተሰቦቻችን ቀደም ባለው የመረጃ ሰዓታችን ክርስቲያኖ ሮናልዶ ሳውዲ አረቢያን በግል ጀቱ ትቶ ወጥቷል የሚል መረጃ እናደርሰናችሁ ነበረ። ጉዳዩን ለማጣራት በርካታ ጥረቶችን እያደረግን ነበረ። በተለይም በዓለም አቀፍ በረራ ዙሪያ 24 ሰዓት ምልከቶችን ከሚያደርሱ አንደኛው የሆነው ተቋም ፍላይት ራዳርም በጉዳዩ ላይ ያው የግል ጀት ስለሆነ መረጃውን በበቂ ሁኔታ ለህዝብ ማጋራትን አልወደደም። በርከት ያሉ ምንጮች ግን በተለይም ዘሰን፣ ቴሌግራፍ፣ ኢንዲፔንዴንት ጨምሮ የክርስቲያኖ ሮናልዶ ጀት በፍላይት ራዳር ላይቭ በቀጥታ ከሳውዲ አረቢያ በግብፅ አድርጋ ማድሪድ ደርሳለች የሚሉ መረጃዎችን በስፋት እያሰራጩ ይገኛሉ። ከራሱ ከክርስቲያኖ ሮናልዶ ከክለቡ አልናስር መረጃዎች ግን በይፋ ሊወጡ አልቻሉም። ይህን መረጃ ዳግም ለእናንተ ውድ አድማጮቻችን እስካጠናቀርንበት ሰዓት ጎል ስፖርት፣ ዴይሊ ሜልን ጨምሮ በርካቶች ግን የክርስቲያኖ ሮናልዶ ጀት ሳውዲ ለቃ ወደ ስፔን በረራ ላይ ነበረች። በረራውም ከሳውዲ አረቢያ በግብፅ ሰማይ አድርጎ የተፈጸመ ነው እያሉ ነው። ወጣም ወረደም ውድ ቤተሰቦቻችን የክርስቲያኖ ሮናልዶ መውጣት ብዙም ላያስገርም ይችላል። በመካከለኛው ምስራቅ ባለው ጦርነት ምክንያት እንግሊዝ ብቻ ከ100,000 በላይ ዜጎቿን ለማስወጣት መዝግባ እንዳለች ይታወቃልና ቀጠናው አካባቢ በተለይም ያለው አለመረጋጋት እግር ኳሱ ላይ በብዙ ጥላ እንዳጠላበት ይታወቃል። ውድ ቤተሰቦቻችን IFAB በቀጣይ እግር ኳስ ላይ አዳዲስ ሕጎች ይተገበራሉ እያለ ይገኛል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሊጎች ከተጠናቀቁ በኋላ ማለትም በቀጣይ ዓለም ዋንጫና 2026-27 ሲዝኖች ላይ ይተገበራሉ ተብሏል። ይህም ከዓለም ዋንጫ ጀምሮ የምናየው ውድ ቤተሰቦቻችን ቫር የማዕዘን ምትና ሁለተኛ ቢጫ ካርድን ይከታተላል፣ ይመረምራል። 5 ደቂቃ ለእጅ ውርወራ እንዲሁም ደግሞ የመልስ ምት ለመምታት 5 ሰከንድ
የእጅ ውርወራና የመልስ ምት ለመምታት 10 ሰከንድ ተጫዋች ለመቀየር እነኚህ የተፈቀዱ ደቂቃዎች ሲሆኑ ዌንገር ወይም ደግሞ ዴይላይት የተባለው የኦፍሳይድ ቴክኖሎጂ ደግሞ በቀጣይ በካናዳ ሊግ ላይ ከኤፕሪል ጀምሮ እንደሚሞከር ይታወቃል። ስለዚህ አዳዲስ ህጎችን በቀጣይ በእግር ኳሱ ዓለም እንዲሁም እንመለከት ይሆናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችንን በዩቲዩብ ገጻችን ከ87,000 በላይ ሰብስክራይበር ባለው እየተከታተላችሁ ትገኛላችሁ። ለመሆኑ እናንተ ሰብስክራይብ አድርጋችኋል? ከ87,000 ቤተሰብ ውስጥ እናንተስ ቤተሰብ ናችሁ ወይ? ቤተሰብ ካልሆናችሁ ሰብስክራይብ አድርጉን። በማለዳው 1 ሰዓት ምሽት ከ2 ሰዓት በኋላ በዩቲዩብ ገጻችን ከታማኝ የዜና ምንጮቻችን ፈጣን መረጃዎችን አረጋግጠን እንደምናቀርብላችሁ ይታወቃል። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ የዕለቱ መረጃዎቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ቆዩ። ፊፋ በቀጣይ የሚያስተዋውቃቸው ህጎች ግን በፕሪሚየር ሊግ ላይ ላይተገበሩ ይችላሉ። ያው በቀጣይነት ማለት ነው። በሻምፒዮንሺፑም አይተገበሩ፣ ምክንያቱም ከ2026-27 ሲዝን ጀምሮ ስለሆነ። ከዛ ውጪ አዲስ ህግ ደግሞ በማዕዘን ምት ላይ አይተገበርም ተብሏል። ይህም ከሰሞኑ በተወዳጁ የእንግሊዝ ፕሪሚየር ሊግ ከማዕዘን ምቶች ጋር በተያዘ ያለውን ግርግር ለማስተካከል ፊፋ አዲስ ህግ ማውጣት አለበት በሚል ነበር። ከማዕዘን ምት ጋር በተያዘ ፊፋ አዲስ ህግ ከማዕዘን ምት ጋር በተያዘ ግን ያወጣል ተብሎ አይጠበቅም። ፕሪሚየር ሊጉም በዚሁ ባለው ግርግር ይቀጥላል ማለት ነው። በፕሪሚየር ሊግ 28ኛ ሳምንት ተጠናቆ የ29ኛ ሳምንት መርሃ ግብሮች እየተካሄዱ እንደሆነ ይታወቃል። በ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች በጠቅላላ 36 ግቦችን ተመልክተናል። ራስ ላይ ተቆጠሩትንም ጨምሮ ማለት ነው። ከሀያዎቹ ቡድኖች በዚህኛው ሳምንት ኳስና መረብን በራሳቸውም በተቃራኒ ቡድን አማካኝነትም ሊያገኙ ያልቻሉት ሊድስ ዩናይትድ እና አስቶን ቪላ ብቻ ናቸው። ቀሮቹ ቡድኖች ግን በራሳቸውም በተቃራኒ ቡድንም ተጫዋች ቢሆን አግኝተው ግብ አስቆጥረውበታል። ሌላኛው በሳምንቱም አስደናቂ ጊዜን ከቡድኑ ጋር ያሳለፈው ሃሪ ዊልሰንን በተመለከተ ነው። ይህ ተጫዋች በፉልሃም ቤት ድንቅ ጊዜን እያሳለፈ ነው። በነገራችን ላይ ከዲሴምበር 2025 ከፈረንጆቹ የመጨረሻው የ2025 ወር ጀምሮ ማለት ነው ሃሪ ዊልሰን የፉልሃሙ ተጫዋች 12 የግብ አስተዋጽኦ አለው። የሚበለጠው በሃላንድ ብቻ ነው። ማቲያስ ማኔ የበርካታ የፕሪሚየር ሊግ ክለቦችን ቀለብ የሳበው ተጫዋች። የዚህ ተጫዋች መዳረሻ እርግጥ አይደለም፣ ግን እንደ ዩናይትድ፣ አርሰናል፣ ኒካስል ዘንድ በትልቁ የሚፈለግ ተጫዋች ነው። የወልቭሱ አሰልጣኝ ሮብ ኤድዋርድስ በኩላቸው የክለቡ አመራሮች ማኔን መሸጥ እንደሌለባቸው በጥብቅ አሳስበዋል። የክለቡ ተስፋ በመሆኑ ምክንያት ነው። መረጃውን ቶክ ስፖርት ላይ አሌክስ ክሩክ አስፍሮታል። ከዚህ ጋር በተያዘ ግን የተጫዋቹ ውሳኔ በቀጣይ ክረምት ላይ ይጠበቃል። በርከት ያሉ የፕሪሚየር ሊግ ክለቦች የጠቀስናቸውን ሀያላኖቹን ጨምሮ በርካቶቹም ተጫዋቹን የግላቸው ለማድረግ ጥረት ያደርጋሉ እየተባለም ይገኛል። ከዚህ ጋር በተያዘ ውድ ቤተሰቦቻችን በርካታ መረጃዎችን ለማጣራት ጥረት እያደረግን ነው። በተጫዋቹ ፍላጎት ዙሪያ እጃችን እንደገባ ከታማኝ ምንጫችሁ ቃል ስፖርት ዩቲዩብ ቻናል መረጃውን እናጋራችኋለን። ዘንድሮ ቶትንሃም ሁለተኛ አሰልጣኙ ላይ ደርሷል። ሲጀምር በቶማስ ፍራንክ፣ አሁን ኢጎር ቶዶር ላይ ደርሷል። ኢጎር ቶዶር 40 ጨዋታ እንኳን የመምራት ታሪክ የሌላቸው አሰልጣኝ እንደሆኑ ይታወቃል። በዛ በተጨማሪ ደግሞ ሌላኛው የፕሪሚየር ሊግ ክለብ በኡናይ ኤምሬ የሚመራው አስቶን ቪላ አለ። በፕሪሚየር ሊጉ ለረጅም ጊዜ ሶስተኝነት አሁን በዩናይትድ ተነጥቆ 4ኛ ደርሷል። ሁለቱ ክለቦች ውድ ቤተሰቦቻችን አንድም ፔናልቲ በፕሪሚየር ሊግ በዚህ ዓመት አልተሰጣቸውም። ይሄ በጣም አስገራሚው ነገር ነው። ሁለቱ ናቸው ፔናልቲ የሚባል ነገር በዚህ ዓመት ያልተሰጣቸውና ቢገኝስ አረሱም ወይ መምታት የሚል ነገር እየመጣ ነው። ስኳካ ነው መረጃውን ይዞት የወጣው። በነገራችን ላይ ትንሽ ፈገግ የሚያደርግ ነው። ሁለቱም ቡድኖች እስካሁን ፍጹም ቅጣት ምት የሚባል ነገር በዚህ ዓመት አልተሰጣቸውም። በውጤት ደረጃ አስቶን ቪላ በጣም የተሻለ ነው። የኡናይ ኤምሬ ቡድን አስቶን ቪላ በጣም የተሻለ ነው። እንደውም ፕሪሚየር ሊጉ ላይ በጥሩ ፎርም መገኘት የሚችልባቸው ወይም በጥሩ ደረጃ መገኘት የሚችልባቸው በርካታ እድሎች ያመከነን ቡድን ነው። ቶትናም እንኳን ዘንድሮ ከተረፈም አንድ ነገር ነው ተብሎ ዜና የሚሰራለት ክለብ እንደሆነ ይታወቃል። የማንቸስተር ሲቲው አሰልጣኝ ጆሴፍ ፔፕ ጋርዲዮላ ቡድናቸው በአሁኑ ሰዓት ነጥብ መጣል ዋጋ እንደሚያስከፍለው ገልጸዋል። ከአርሰናል በ5 ነጥብ ዝቅ ብለን ነው የምንገኘው ያሉት ጋርዲዮላ ነጥብ መጣል አንችልም ሲሉ
አሳስበዋል። ስለ ቆመ ኳስ ይጠየቃሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን የምትገኙ እሳቸው በጉዳዩ ላይ ምላሽ የሰጡበት መንገድ ደግሞ ትንሽ ፈገግ የሚያስብል ነው። ስለ ቆመ ኳስ የጠየቁት ጋርዲዮላ ቅሬታ ማቅረብ ወይም መላመር ትችላለህ የጨዋታ አካል ስለሆነ ሲሉ ተደምጧል። ከሰሞኑ ደግሞ የሊቨርፑል አሰልጣኝ አርኔ ስሎት ያሉትን በዩቲዩብ ገጻችን አድርሰናችሁ ነበረ። አሰልጣኝ አርኔ ስሎት ስለ ቆመ ኳስ ያንን ያሉበትን ምክንያት እረዳለሁ ያሉት ጆሴፕ ፔፕ ጋርዲዮላ በተወሰነ መልኩ እኔም እስማማለሁ እያሉ ነው። ስሎት ምን አሉ ካላችሁ በቆመ ኳስ ምክንያት ስልችት ብሎኛል፣ ፕሪሚየር ሊጉ አይጥምም ወይም እግር ኳስ እየጣም አይደለም ማለታቸው ይታወቃል። እኔ በቆመ ኳስ ዙሪያ ሁነኛ የግል አስተያየት አለኝ የሚሉት አሰልጣኝ ጆሴፕ ፔፕ ጋርዲዮላ እናሳ ሲባሉ አልናገርም ለራሴ ይዘዋለሁ ብለዋል። አክሎም በቡድኑ አሁን ባለው ቡድናቸው ደስተኛ መሆናቸውንም አያይዘው ገልጸዋል። አክሎም ኤርሊንግ ሃላንድ በጥሩ ሁኔታ ላይ መሆኑን የገለጡት እሳቸው በኖቲንግሃም ጨዋታ መሰለፉን አልወሰንኩም ሲሉ ተደምጧል። በተመሳሳይ ውድ ቤተሰቦቻችን ኒክ ኦራይልን በተመለከተ አልወሰንኩም የመጨረሻ ልምምድ ካየው በኋላ ነው እምወስነው ብሏል። ግን ሁለቱም ተጫዋቾች ከጉዳት አገግመዋል እያሉ ይገኛሉ። በተለይም የሃላንድን መገኘት ሲቲዝኖች በብዙ ይጠብቁታል። የቡድናቸው ውድ ተከፋይ ነው። በነገራችን ላይ ብታምኑም ባታምኑም 525,000 ፓውንድ በሳምንት ይከፈለዋል። ይሄ የሳውዲ አረቢያ ደሞዝ እንጂ በፕሪሚየር ሊግ ውስጥ የሚከፈል ደሞዝ አይመስልም። ከዛ ሳላ 400,000 ፓውንድ፣ ካዜሜሮ 350,000 ፓውንድ፣ ቨርጅል ቫንዴክ 350,000 ፓውንድ፣ ሳካ ወደ 310,000 ፓውንድ አካባቢ ይከፈለዋል። የሃላንድ ግን ከሁሉም ከፍ ያለ ከሁሉም ላቅ ያለ ነው። ከሲቲ ጋር በተያዘ ምናልባት የመጨረሻ መድረጃ የምናደርገው እንደኔ ሐሳብ ይላል ፖል ስኮልስ የዚህ ዓመት የፕሪሚየር ሊግ ዋንጫ ለሲቲ እያደላ የመጣ ይመስለኛል እያለ ነው። በዩቲዩብ ገጻችን የምትገኙ የሲቲ ደጋፊዎች ጻፉልን። ኮል ፓልመር ምንም አይነት ጉዳት አላስተናገደም፣ ስለሆነም ጨዋታ ይጀምራል ብለዋል ሊያም ሮዛኒየር። ከሰሞኑ ያው ቀይረው ያስወጡበት ምክንያት ወይም ጨዋታ እንደ ከዚህ ቀደሙ እየተጫወተ ያለው ነው ተጫዋቹ በጉዳት ምክንያት ነው የሚሉ መረጃዎች በስፋት ሲወጡ እንደነበረ ይታወቃል። እሳቸውም ሁኔታውን በተመለከተ ማስተባበያ ሰጥቷል። ስለዚህ በቀጣይነት የቡድኑ አካል ሆኖ በጨዋታ ላይ ትመለከቱታላችሁ ሲሉ እሳቸውም ዛሬ በነበረው ጋዜጣዊ መግለጫ ላይ አረጋግጧል። ስለዚህ ለቼልሲ በጣም ጥሩ ነው ነገርየው፣ ምክንያቱም ፓልመር ከተመለሰላቸው፣ በተጨማሪም ደግሞ ከሰሞኑ የቡድኑ ተጫዋች ዌስሊ ፎፋና ቀይ ካርድ ቅጣቱን ጨርሷል። ስለዚህ ቀጣይ ጨዋታ ላይ ይሳተፋል። ማርኮ ኮኮሪያ እና እንደዚሁም ደግሞ ኤስታቪዮ ዊሊያን ከጉዳት ተመልሷል። ስለዚህ ሙሉ ጥርት ያለውን ቡድን ይዞ ወደ ሜዳ ይገባል ተብሎ ይጠበቃል። የአርሰናልና የቼልሲ ጨዋታ ያው በአርሰናል አሸናፊነት እንደተጠናቀቀ ይታወቃል። የዚህ ጨዋታ ነገር አሁን በብዙ እያወዛገበ ይገኛል። 3 የቆመ ኳስ የተቆጠረበት እንደሆነ ይታወቃል። ኳስ መመልከት ለማቆም ወስኛለሁ እያለ ነው ሩድ ሁሌት። የቀድሞ የቼልሲ ተጫዋችና አሰልጣኝ ሩድ ሁሌት አሁን ያለው እግር ኳስ ላለመመልከት መወሰኑን ገልጿል። እግር ኳስ መመልከት ለማቆም ወስኛለሁ ያለው ሩድ ሁሌት የእግር ኳስ አዝናኝነት ጠፍቷል ብሏል። የአርሰናልና ቼልሲን ጨዋታ መመልከቱን የገለጸው ሩድ ሁሌት አስቀያሚ ብሎታል። አክሎም ተጫዋቾች ለማዕዘን ምትና እጅ ወርወራ፣ ኳስ አቀባዮች ፎጣ ለመስጠት ሲሯሯጡ ነው የማየው። ይሄ እንዴት እግር ኳስ ነው ትሉኛላችሁ? ይሄ አሳፋሪ ነው። እግር ኳስ በእግር የምትጫወተው በጣም አዝናኝ ጨዋታ ነው። የእጅ ለመወርወር ፎጣ የምትቀበል ማዕዘን ምት ለመሻማት ያ ሁላ ግርግር የምታሳይ ከሆነ እግር ኳስ ውበቱ ጠፍቷል፣ እግር ኳስ መልኩ ጠፍቷል እያለ ነው። ስንቶቻችሁ ትስማማላችሁ? በዩቲዩብ ገጻችን የምትገኙ ውድ ቤተሰቦቻችን ጻፉልን። ሊቨርፑል ከዝውውር ጋር በተያዘ የአይንትራክ ፍራንክፈርቱን የማል ተከላካይ እና ሚድ ኮሊንስን ከሚፈልጉ ክለቦች ውስጥ አንዱ መሆኑ ይፋ ተደርጓል። በተለይም ስካይ ጀርመኒ ማረጋግጦታል። በቀጣይ ውድድር ዘመን ወደ ሌላ ክለብ መዘወር ይፈልጋል የሚለው መረጃ ከወጣ በኋላ ደግሞ ሊቨርፑል የተጫዋቹን ሁኔታ በቅርበት እየተከታተለ ነው። የፍራንክፈርት ስፖርቲንግ ዳይሬክተር ማርከስ ክሮሼቭ ከኮሊንስ ዝውውር ቢያንስ 40 ሚሊዮን ዩሮ አካባቢ ላይ ይፈልጋሉ ተብሏል። ኮሊንስ ቀደም ሲል ፕሪሚየር ሊግ ድንቅ ነው ብዬ አስባለሁ። በተለይም ሊቨርፑል ሁልጊዜም ለትልቅ ዓላማ ራሴን አዘጋጅ ነበር እና በፕሪሚየር ሊግ መጫወት እንሻለው እያለ ነበር። የአውሮፓ ሻምፒዮንስ ሊግ ድርድርም ከሊቨርፑል ቢደርሰን ብዬ እመኝ ነበር፣ ምክንያቱም አንፊልድ ላይ መጫወት ስለምፈልግ ማለቱ የሚዘነጋ አይደለም። የሊቨርፑል ንብረት ነው ጄሬሚ ጃኩዌቴ ግን
ከዝውውሩ በኋላ ወዲያው ነበረ ለሬንስ የመለሱት። ተጫዋቹ ሽርፍራፊ ሰከንዶችን ተጫውቶ ነው የትከሻ ጉዳት ያስተናገደው። ቀዶ ጥገናው እውን ሆኗል። የሕክምና ባለሙያዎችም ከሬንስ የሕክምና ባለሙያዎች ጋር የሊቨርፑሎች ውይይት አድርገዋል። እናም ሁሉም ነገር በታቀደው መሰረት ከሄደ ጃኬቴ በሐምሌ ወር ለሚደረግ የቀድሞ ውድድር ዘመን ዝግጅት ይደርስ ዘንድ ቀዶ ጥገናው በቀጣይ ቀናት የሚካሄድ ይሆናል። ለሊቨርፑል በፈረመ በጥቂት ሰዓታት ውስጥ ወይም በጥቂት ቀናት ውስጥ የተጎዳ ተጫዋች መሆኑ ግን ነገርየውን ግርም የሚያስብል ነበረም። ውድ ቤተሰቦቻችን ሚኬል አርቴታ ተበሳጭተዋል። ከማዕዘን ምት ጋር በተያዘ ነው የተበሳጩት። እሳቸው ጋርዲዮላ እግር ኳስ አሰልቺ ሆኗል የሚለውን ነገር በስሱም ቢሆን ተቀብለው መፍትሄውን አልናገርም ማለታቸው ይታወቃል። ሩድ ጉሌት ሰለቸኝ ኳስ ማየት ብለዋል። አርኔ ስሎትም ይህ ኳስ ውብ ነው ብል እግር ኳስን የሚወደው ልቤ አይፈቅድልኝም ማለታቸውን በቃል ስፖርት ዩቲዩብ ቻናል ከቀናት በፊት አድርሰናችሁ ነበር። ሚኬል አርቴታ ግን ተበሳጭቻለሁ እያሉ ነው። የመድፈኞቹ አሰልጣኝ ሚኬል አርቴታ የቡድናቸው ዓላማ በሁሉም ማጫወት የበላይ መሆኑን ገልጸዋል። አሁን ላይ ቡድናቸው በቂ ማዕዘን ምት ግብ እያስቆጠረ ባለመሆኑ ነው የተበሳጩት እሳቸው እንጂ ማዕዘን ምት ስላስቆጠሩ አይደለም። ከማዕዘን ምት ተጨማሪ ግቦችን ባለማስቆጠርና ብዙ ጎሎችን በማስተናገዳችን በጣም ተበሳጭቻለሁ ብለዋል። በሁሉም በኩል የተሻለ ቡድን መሆን እንፈልጋለን ያሉት ሚኬል አርቴታ እንደ ክለብ ያንን ለማሳካት እንጥራለን፣ የስራችን እኮ አካል ነው ማዕዘን ምት ብለዋል። መድፈኞቹ በዘንድሮ ውድድር ዓመት ብቻ 16 የማዕዘን ምት ሲያስቆጥሩ በ9 የማዕዘን ምት ግቦች ጨዋታን መርተው አሸንፈውም ወጥተውበታል። ሚኬል አርቴታ ግን ያስቆጠርን የማዕዘን ምት ቁጥር ያንሳልና ብስጭት ብያለሁ ብለዋል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የእናንተን ሀሳብ አጋሩን። የነኚህ የማዕዘን ምቶች አደገኛው ሰውና ታርጌት ማናቸው አንደኛው ማጋሌሽ እንደሆነ ይታወቃል። ሲሻው እሱ ያስቆጥረዋል፣ ሲሻው አሲስት ያደርገዋል። ማዕዘን ምቱ ከመጣ በኋላ ራሱ በዚህ ሳምንት የዊሊያም ሳሊባም ግብ በተመሳይ እሱ አሲስት ያደረጋት ከማዕዘን ምት ስትመጣ ነው። ይህም ጋብርኤል ማጋሌሽን በፕሪሚየር ሊጉ በርካታ ግብ አስተዋጽኦ ያለው ከአሌሃንድሮ ጋርናቾ፣ ከፍሎሪያን ቪርስ፣ ከአማድ ዲያሎ፣ ከቤርናንዶ ሲልቫ በላይ ያደርገዋል። ይሄ የአርሰናል ቤት ማዕዘን ምት ቁጥር ሚኬል አርቴታ እንዳሉት አንሶ የሚያበሳጭ ነው ወይን? የእናንተን ምልከታ ትጽፉልናላችሁ። ምናልባት ከዚሁ ሐሳብ ሳንወጣ ለእኔ ዋናው ነገር የሚሆነው የማዕዘን ምት ለመምታት ወይም የእጅ ውርወራ ለመወርወር የምትወስደው ጊዜ ምን ያህል እንደሆነ ነው። የሚባክነው ደቂቃ ደግሞ ያሳስበኛል የሚሉት ፋቢያን ሁዝለር ናቸው። እንደማስበው በማንም ባይነገርም አርሰናል የማዕዘን ምት ሲያገኙና ጨዋታውን እየመሩ ከሆነ አንድ ጊዜ ከአንድ ደቂቃ በላይ ለመምታት ይፈጅባቸዋል ያሉት ፋቢያን ሁዝለር፣ እኔ አርሰናል ከሚመታው ማዕዘን ምት በላይ የሚያሳስበኝ አርሰናል ማዕዘን ምት ሊመታ ሲል የሚያባክነው ደቂቃ ነው ብለው ደግሞ ሌላ መከራከሪያ የብራይተኑ አሰልጣኝ ፋቢያን ሁዝለር ይዘው መጥተዋል። ሌላ ለክርክር የሚያበቃ አጀንዳ ነው። ሰፊ መረጃ በጉዳዩ ላይ በቃል ስፖርት ዩቲዩብ ቻናል በተከታታይ መረጃ ሰዓት እናነሳለን። የቡድን ዜና እናንሳ። ዴክላን ራይስን በተመለከተ ሚኬል አርቴታ በጣም ተሽሎታል፣ በጣም ጥሩ ሁኔታ ላይ ይገኛል ሲሉ ማርቲን ኦዴጋርድና ከሃቨርዝ ሲባሉ ማርቲን ዝግጁ መሆኑን ለማየት መጠበቅ አለብን፣ ከሃቨርዝም ተመሳይ ነገር ነው ብለዋል። እሺ ቤን ዋይትስ ሲባሉ በጨዋታው ላይ አይገኝም ሲሉ ኦዴጋርድ፣ ሃቨርዝ፣ ዴክላን ራይስን ግን የመጨረሻ ልምምድ አይተን ነው ይገኛሉ አይገኙም የሚለውን የምንወስነው ሲሉ ተደምጠዋል። በሮቴሽን ጉዳይ ሁሉንም ለማሳተፍ እየሞከርኩ ነው ብለዋል እሳቸው በተጫዋች አጠቃቀም ጉዳይ። እናም በቀጣይ ዓለም ዋንጫ ስላለ ወደዛ የሚጠሩበት ሁኔታ እንዲያመቻቹ እድል እሰጣለሁ ብለዋል። ከዛ በዘለለ እሳቸው ያው ተጫዋቾች የጨዋታ ሰዓት እንዳያንሳቸው ማለት ነው። ከዛ በዘለለ አርቴታ ጨዋታን ለመጨረስና ውጤት ማስጠበቅ በተመለከተ ኳስኛ ጋር ሲሆን በጣም የተሻለ መሆን አለብን፣ የማጥቃት ሂደቶችን በተሻለ መልኩ መጨረስ አለብን፣ ስለዚህ ከተጫዋቾች ጋር እነጋገራለሁ ብለዋል። ውጤት እንዴት ማስጠበቅ እንዳለባቸው የዙቤሜንዲ ባክ ፓሶች ስቅቅ ነው የሚያደርጉት የአርሰናል ደጋፊዎችን። ዩናይትድ ላይ ጭራሽ ተቀጥተውበታል። ብራያን ቤሞ አስቆጥሯል። በዚህ ሳምንት ቼልሲም ካስታወሳችሁ አንድ ኳስ በጣም የተሳሳተ ባክፓስ መልሶ ሳንቼዝ ነው ያዳነለት። ከዚህ ጋር በተያያዘ ዙቤሜንዲ በመጀመሪያ ዓመቱ ድንቅ የውድድር ዘመን እያሳለፈ ነው ብለዋል እሳቸው። በዓመቱ ሙሉ ተሳትፎን በአግባቡ መጠቀም ችለናል። በእግር ኳስ ዘመኑ ይህን ያህል ጨዋታዎችን ተጫውቶ አያውቅም። በተጨማሪም የዓለም ዋንጫ አለን፣ ስለዚህ ለዛ ማዘጋጀት አለብንና የእሱንም ጉዳይ በጥንቃቄ እንመለከተዋለን ሲሉ ተደምጠዋል። አርቴታ ቡድኑ ስለ ዋንጫ ፉክሩም በተመለከተ
አሁንም ስሜቱ አለ። ባለፉት 8 ወራት ብዙ ጫናዎችን ተጋፍጠናል። ነገር ግን ግባችንን ማሳካትና ያለምነውን ነገር ማሸነፍ ከፈለግን ቡድኑ ትኩረቱ ከስሜታዊ ነገሮች ይልቅ ሜዳ ላይ ማተኮር አለብን። በዛ ላይ ተኩረን ጨዋታዎችን መወጣት ይኖርብናል ብለዋል። አንደኛው ፈተና ወደ በዛበት የአሜክስ ስቴዲየም ያቀናሉ። ብራይተን በቀላሉ እጅ የሚሰጥ አይነት ቡድን አይደለም። የአርሰናሎች ደግሞ ጠንቅቀው ያውቁታል። በዛ ላይ ደግሞ ቀይ ካርድ በብራይተን ጨዋታ በተደጋጋሚ አርሰናሎች አይተዋል። የብራይተንን ጨዋታ በዳኝነት የሚመሩት ክሪስ ካቫና ከ2 ሳምንት በፊት በኤፍኤ ካፕ ጨዋታ 3 ትልልቅ ስህተቶችን በመስራቱ ያለፈው ሳምንት ከዳኝነት መዝገብ ተፍቆ ነበረ። አሁን ግን እሳቸው የአርሰናልና የብራይተንን ጨዋታ አሜክስ ድረስ አቀንተው የሚመሩት እሳቸው ሆነው ተሾመዋልና አርሰናሎች ሌላ በስጋት ከተጋጣሚያቸው ብራይተን ባልተናነሰ ክሪስ ካቫናን እያዩ ይጫወታሉ ማለት ነው። ባለፉት 6 ጨዋታ ውስጥ በአርሰናል በአቋም ደረጃ ፍንክች ያላለው ጋብርኤል ማጋሌሽ ወደ 7.62 ሬቲንግ አስመዝግቧል። ሁስኮርድ ነው መረጃውን ይዞ የወጣው። ዛሬ ግን በጣም የሚያስገርመው ዜና ግን አርሰናሎች በይፋ ገጻቸው የወሩን ምርጥ መርጣችሁ ደጋፊዎች ሆይ በሀሳብ መስጫ ሳጥናችን ላይ አስፍሩልን ብለው እጩ ሲያቀርቡ የማጋሌሽ ስም የለም። ይልቁንስ ቪክተር ዮኬሬሽ፣ ፔሮ ሄንካፔ፣ ኑኖ ማዱኬ እና ኤብሪቼ ኢዜ የሰሜን ለንደኑ ክለብ አርሰናል የወራ የካቲት የወሩ ምርጦቻችን እጩ እነኚህ ናቸውና መርጣችሁ ላኩልን እያሉ ነው። በቃል ስፖርት ዩቲዩብ ቻናል የምትገኙ የአርሰናል ደጋፊዎች መርጣችሁ በሀሳብ መስጫ ሳጥናችን ላይ መርጣችሁ ላኩልን። ከአርሰናል ጋር በተያዘ ምናልባት ቀደም ባለው መረጃችን አድርሰናችኋል። በአርሰናል በኩል የኢንተር ሚላኑን አሌሳንድሮ ባስቶኒንም ለማስፈረም ፍላጎት አለ። ከዛ ውጭ ከኢንተር ሌሎችም ተጨማሪ ተጫዋቾች ለማምጣት ጥረት እያደረጉ ነው። ከቀጣይ ክረምት ጀምሮ በርካታ ዝውውር በአርሰናል ቤት እንዳለም ፍንጭ የሰጠ ነበረ። ዩናይትዶች ዛሬም ያረጋገጡት አንድ ነገር ቢሆን በሳምንቱ ምርጥ ተጫዋች እጩ ውስጥ እጩ ካስመረጡ ያሸንፋሉ። ይህንን ደግሞ እጮቻቸውን ባካተቱበት ሳምንታት በሙሉ እያሸነፉ መጥተዋል። በተወሰኑት ያላሸነፉባቸው አጋጣሚዎች ቢኖሩም በቅርብ ወራቶች ግን ያንን ሲያደርጉ ነበረ። ዩናይትድ ምርጥ በሳምንቱ የማያስመርጠው እጩ ከሌለው ብቻ ነው እስኪባል ድረስ በሳምንቱ ውጭ ካለው ምርጥ ያስመርጣል። በዚህ መሰረት ውድ ቤተሰቦቻችን የተወዳጁ የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ጨዋታ ምርጥ እጩ ከቀረቡት 8 ውስጥ የማንቸስተር ዩናይትዱ አማካኝ ብሩኖ ሚጌል ፈርናንዴዝ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። በዩቲዩብ ገጻችን የምትገኙ በርካታ የዩናይትድ ደጋፊዎችም ብሩኖን ብላችሁ ነበረ። እንደተለመደው ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ክሪስታል ፓላስን ባሸነፉበት ጨዋታ አንድ አስቆጥሮ አንድ አሲስት አድርጎ ነበረ። ብሩኖ ፈርናንዴዝ በዚህ ውድድር ዓመት ለአራተኛ ጊዜም የሊጉ የሳምንቱ ምርጥ ተጫዋች ተብሎ እንዲሁት መመረጥ ችሏል። ብሩኖ ፈርናንዴዝ 25 ሲደመር የግብ አስተዋጽኦን በ25 ሲደመር ጎል 25 ሲደመር አሲስት ባለፉት 3 የፕሪሚየር ሊግ ሲዝኖች አስመልክቶናል። ይሄንን በፕሪሚየር ሊግ ያደረገ ብቸኛው ተጫዋች ሳላ ነበረ። ብሩኖ ተጋርቶታል። ሌላ በጣም አስገራሚ መረጃ እንንገራችሁ ስለ ብሩኖ ሚጌል ፈርናንዴዝ። ብሩኖ ፈርናንዴዝ ማለት በፕሪሚየር ሊጉ በርካታ አሲስት ያለው ያውም ባለ 2 አሃዝ፣ በርካታ አሲስት በ90 ደቂቃ በአማካይ የሚያደርግ፣ በርካታ አሲስት በጨዋታ፣ በርካታ የግብ ዕድሎችን የሚፈጥር፣ በርካታ የግብ ዕድሎችን በ90 ደቂቃ የሚፈጥር፣ በርካታ የግብ ዕድሎችን በጨዋታ የሚፈጥር፣ በርካታ ትልልቅ ዕድሎችን የፈጠረ፣ በርካታ ትልልቅ የግብ ዕድሎችን በጨዋታ የሚፈጠረ እሱ ነው። እነኚህ ሁሉ የተዘረዘሩ ከ8 በላይ የሚበልጡ ማነጻጸሮች ላይ በብሩኖ በኩል ባጠገቡም ዝር የሚል አንድም የፕሪሚየር ሊግ ተጫዋች የለም። በአውሮፓ ዙሪያ የተወሰኑ ተጫዋቾች የሚበልጡት ቁጥር አለ እንጂ በግማሹ ያክል ይበልጣል። ብሩኖ ተጨማሪ ዓመት በዩናይትድ ቢቆይ ለምን ያስገርማል ሲሉም ዩናይትዳውያን የሚከራከሩበት አንደኛው ብቃቱ በዚህም በልኩ ሊገለጥ ይችላል። ብሩኖ ሚጌል ፈርናንዴዝ በማንቸስተር ዩናይትድ ታሪክ በርካታ ፍጹም ቅጣት ምት ያስቆጠረ እሱ ነው። 25 ደርሷል። በፕሪሚየር ሊጉ አለን ሺረር፣ ፍራንክ ላምፓርድ፣ ሳላ፣ ሃሪ ኬን፣ ስቴቨን ጄራርድ፣ ማርክ ኖቭል፣ ጄሚ ቫርዲ፣ ኩን አጌሮ ካናቱ ያሉ በርካታ ፍጹም ቅጣት ምት መተው ያስቆጠሩ ናቸው። በፕሪሚየር ሊጉ 9ኛው ሰው ነው ብሩኖ። ማት ሌቴሺየር በተመሳሳይ 25 አለው። ብሩኖ በማንቸስተር ዩናይትድ ግን በርካታ የፕሪሚየር ሊግ ፍጹም ቅጣት ምት ግቦችን ከመረብ ያዋሃደላቸው ተጫዋቻቸውም ነው። የማንቸስተር ዩናይትድ የመስመር ተጫዋች ሉክ ሾ ጉዳት እንዳጋጠመው አሰልጣኝ ማይከል ካሪክ ማሳወቃቸው ይታወቃል። ሃሪ ማጓየርና ሉክ ሾ ጥሩ ያልሆነ ስሜት
አሁን ላይ ተሰምቷቸው አሁን ላይ እየተሰማቸው አይደለም። በሰዓቱ ግን ጥሩ ስሜት አልተሰማቸውም ነበር ብለዋል። ለኒውካስል ጨዋታ ታዲያ ይደርሱሉታል ወይ ተብለው እነኚህ ሁለት ተጫዋቾች ሲጠየቁ ገና ጊዜ አለን፣ ምን እንደሚሰማቸው የመጨረሻው ትሬኒንግ ላይ እናያለን። ይሁን እንጂ ሁለቱም ተጫዋቾች ለጨዋታው ብቁ እንደሚሆኑ እኔ ተስፋ አደርጋለሁ ብለው በተወሰነ መንገድ ቢሆን ተለሳልሰው በጋዜጣዊ መግለጫ ላይ ሊገኙ እንደሚችሉ ፍንጭ ሰጥተዋል። ማይክል ካሪክ ከሰሞኑ ግርግር ስለበዛበት የማዕዘን ምት ጉዳይ ሲጠየቁ ነገሩ ከመጠን በላይ የሄደ ይመስለኛል፣ አሁን ነገሩ ቀስ በቀስ እየሰፋና እየጠነከረ መጥቷል ብለዋል። ከቅጣት ምቶች በተለይም የማዕዘን ምቶች የሚገኙ ስኬቶችና ብዙ ተጫዋቾች አቀራርቦ ማስቆም መቻሉ ብዙ ቡድኖች እንዲጠቀሙ አድርጓል። ምክንያቱም የስኬት መጠኑ በጣም ከፍተኛ ነው ብለዋል። ብዙ ቡድኖች ለምን እንደሚሞክሩት መረዳት ይቻላል። ነገር ግን እንደ እግር ኳስ ጨዋታ ትክክለኛው ሚዛን የጠበቀን አይመስለኝም ብለዋል። ሚኬል አርቴታ ግን 16 የማዕዘን ምት ግብ አንሷልና ተበሳጭቻለሁ ማለታቸው ይታወቃል። ማይክል ካሪክ ይቀጥላሉ። ለሻምፒዮንስ ሊግ ስለማለፍ ከጨዋታዎቹ አንጻር በጣም ወደፊት ርቀን እየተመለከተን አይደለም። አሁን ሙሉ ትኩረታችን ከፊታችን ባሉ ጨዋታዎች ላይ ብቻ ነው ብሏል። ብዙ ጊዜ እዚያ ስለነበሩ ካውቀዋለሁ እና ለሻምፒዮንስ ሊግ ቦታ በጣም አስቸጋሪ ነው፣ የት እንዳለን እንረዳለን። ይህ ግን እንዲህ ቢሆን ኖሮ የሚባሉ ነገሮችን ማውራት እንደምንችል ያመላክታል። ስለዚህ እድሎች አሉን፣ እንሞክራለን ብለዋል። ስለ ብሩኖ ሚጌል ፈርናንዴስ ጠይቆ ነበረ። ስለ ብሩኖ ከዚህ በላይ የምንጨምረው ብዙ ነገር የለም፣ እዚህ ረጅም ጊዜ የቆየ ስለሆነ ሁሉንም ነገር ሜዳ ላይ አስመስክሯልና እኔ ስለ ብሩኖ የምለው ነገር የለም። ሙሉ ብቃቱን ማንም ያውቀዋል። እንዲህ ያለ ረጅም ጊዜ ያሳየ ወጥነት ግን ለእኔ በጣም ያስገርመኛል ብለዋል። በክለቡ ታሪክም ውስጥ በምን አይነት ደረጃ ላይ ይቀመጣል የሚለውን ጉዳይ ግን እኔ ገብቼ የምፈርጀው አይደለም፣ ታሪክ ይፈርጀዋል የብሩኖን እያሉ ይገኛሉ ማይክል ካሪክ ይቀጥላሉ። በቡድን ውስጥ አሁን ያለው ጥሩ መነቃቃት አለ። በተጫዋቾቹም በኩል በሁሉም ሰው ዘንድ እንግዲህ በተጫዋቾቹ መነቃቃት አለ። ተጫዋቾቹ ለቀጣይ ጨዋታ ራሳቸውን በብዙ ያዘጋጃሉ። አሁን ያለው ነገር ቡድኑን በብዙ መንገድ የለወጠ አስተሳሰብ ብለውታል። ጨዋታው ከኒካስል ዩናይትድ ጋር ነው። ማንቸስተር ዩናይትድ ለመጨረሻ ጊዜ በሴንት ጄምስ ፓርክ ስቴዲየም ኒካስልን በፕሪሚየር ሊግ ያሸነፈው በኦክቶበር 2020 እነሆ ከ6 ዓመት በፊት ነበረ። ቢሆንም ግን በዚህ ውድድር ዘመን አሁን ያለው ያለመሸነፍ የጀመረው ከኒካስል መርሃ ግብር ጀምሮ ነበር። ኦልድ ትራፎርድ ላይ በጨዋታው ምናልባት ኒክ ቮልትሜር ላይ ይገኝ ይችላል ተብሎ ይጠበቃል። ዩናይትድ ጨዋታውን ከተወጣ 11ኛውን ሲደመር 12ኛ የሆነለትና 12ኛ ጨዋታ ያለመሸነፍ ጉዞ ላይ ደርሶ በአውሮፓ ሪካርዱን የሚያስቀጥል ይሆናል። አሁን በአውሮፓ በፕሪሚየር ሊግ ረጅሙ ያለመሸነፍ ጉዞ የዩናይትድ ነው። በ26 ሽንፈት የሚባል ነገር ያልገጠመውም ክለብ ማንቸስተር ዩናይትድ እንደሆነ ይታወቃል። ምናልባት ከቡድኑ ወቅታዊ ሁኔታ ጋር በተያያዘም ካስታወሳቸው አምና ቡድኑ 15ኛ ደረጃን ይዞ ነው ያጠናቀቀው። 136.2 ሚሊዮን ፓውንድ ሽልማት አግኝቷል። ሲቲ እንዲሁም ሶስተኛ ሆነው በማጠናቀቅ ወደ 165.5 ሚሊዮን ፓውንድ ሽልማት ነበረ በወቅቱ ያገኙት። አሁን ያለውን ደረጃ ዩናይትድ ካጸና 29.3 ሚሊዮን ፓውንድ እንደሚያገኝ ይጠበቃል፣ በተጨማሪነት ማለት ነው ከአምናው። ይሄ ደግሞ ቀጣይ ዝውውሮች ላይ ለመፈጸም ይረዳዋል። ለአብነት ያክል በሊቨርፑል ዘንድ በጥብቅ እየተፈለገ የሚገኘው የዌስትሃሙን አማካኝ ማቴስ ፈርናንዴዝን ዩናይትድ እየተመለከተ ነው። ይህንን ተጫዋች ሲያመጣ ግን ከክለቡ የሚለቋሉ ኡጋርቴ፣ ካዜሜሮ። በእርግጥ የሜሰን ማውንትም ጉዳይ ግልጥ ያለ አይደለም። ሜሰን ማውንት ፈላጊ ከመጣ ከክለቡ ይለቃል የሚሉ መረጃዎች በስፋት እየወጡ እንደሆነ ይታወቃል። የ15 ዓመቱ ጄጄ ጋብርኤል ደግሞ ከሚገዙ ተጫዋቾች ባልተናነሰ ወደ ዋናው ቡድን ስኳድ ውስጥ ገብቶ ይጫወታል የሚሉ መረጃዎች እየወጡ ነው። ዩናይትድ ቤት ቀጣይ ክረምት ብዙ ለውጥ፣ ብዙ አብዮት፣ ብዙ ዝውውር ይጠበቃል። ቃል ስፖርት ዩቲዩብ ቻናላችንም በማለዳውም በምሽቱም መረጃ ወቅታዊ የዝውውር መረጃዎች እንዲሁ እናጋራችኋለን። በማለዳው እስክንገናኝ መልካም ጊዜ ይሆንላችሁ ብለን አበቃን።